የኔ ውዶች የኔ ወርቆች አብርሃም በጣም ከባድ ውሳኔ ወሰነ። እንግዲህ ሄርሜላን ቀለበቱን ያደረገላትን ወስዷል። እንግዲህ በዚህ ምክንያት ሄርሜላ ብዙ በጣም ከባድ ችግሮችን ልታመጣበት ትችላለች። በጣም ነው የከፋት ማለት ነው። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁ ወይ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁልኝ ውዶቼ? ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ቪዲዮውን ላይክ አድርጉት። የሩታ ቤተሰቦች በተለይ የአብርሃምና የሩታ ቤተሰቦች ይሄን ቪዲዮ ላይክ አድርጉት ማለት ነው። እና ውዶቼ እውነት ለመናገር ከምላችሁ በላይ እኔ በጣም ደስ ብሎኛል። ያህ ማለት እንግዲህ አብርሃም ሙሉ ለሙሉ ከሩታ ጋር ለመኖር የወሰነ ይመስላል ማለት ነው። ከዚህ በኋላም ደግሞ ልክ ሄርሜላን እንዲያደረጋት ሄርሜላን ለፍቅር ብሎ ወይንም ተስፋ ከሰጣት በኋላ ሄርሜላ በሩታ ላይ በጣም ብዙ ነገር አድርጋለች። ግን ደግሞ አሁን ይሄን ነገር አብርሃም ሲያደርግ ግን አሳዘነችኝ። ለምን ሴት ከሆናችሁ ይገባችኋል የሴት ልጅ ችግር ማለት ነው። ምክንያቱም ይመለሳል ብላ ተስፋ ነበራት። ግን አሁን ላይ ቀለበቱን ያደረኩልሽ መስሎኝ ነበረ። አሁን ላይ ግን በቃ የራሴን ህይወት መኖር አለብኝ ነው ያለውና አብርሃም እውነት ለመናገር አስተሳሰቡ በጣም የሚገርም አስተሳሰብ ነው። ለምን እንዴት ነው ሰው መስሎኝ ነው ቀለበት ያሰርኩልሽ የሚባል አማርኛ አለ እንዴ? መስሎት ነው የሄርሜላንና የሩታን ህይወት የሚያበላሸው? አሁንም ቢሆን ሩታ ከምንም በላይ ራሷን ልጠብቅበት የምትችለው ነው። ሄርሜላ ላይ ያደረገውን ነገር አሁንም የሩታ ላይ እንዳያደርግ ተመልሼ አንቺን ትቼ ወደ ሄርሜላ መለሳለሁ ብሎ ሌላ ችግር ውስጥ እንዳይገባ ወይንም እሷም እንዳትገባ ሩታ ማለት ነው በደንብ ልትጠነቀቅ ይገባል ብዬ አስባለሁ ጉዶቼ። ምክንያቱም ህይወት ቀልድ አይደለም። የሴት ልጅ ህይወትም ደግሞ ቀልድ አይደለም። አብርሃም ሄርሜላ ይወደኛል ያፈቅረኛል ብላ እንትን ቃለች በኋላ ቀለበት ካደረገላት በኋላ አሁንም ቢሆን አሞት ነው እንጂ በጭራሽ እኔን ጠልቶኝ አይደለም ብላ ነበር ያሰበችው። አሁን ላይ ግን ቀለበቱን ሲወስደው ከዚህ በኋላ የራሴን ህይወት መኖር አለብኝ ከህይወቴ ውጪ ከህይወትሽ እወጣለሁ ሲላት የተሰማ ስሜት ምን እንደሚሆን ታውቃላችሁ እናንተ። በተለይ ደግሞ እኔ ይሄ ነገር አፍቅሮ መከዳትን ምናምን የሚባለው ነገር ደርሶብኝ አያውቅም። ግን አለ በጣም ብዙ ሰዎች ልባቸው የተሰበረና ሄርሜላ ላይ ያነበብኩት እንደዛ ነው። ማውራት ሁሉ ነበር ያቃጣት ማለት ነው ከመደንገጧ የተነሳና ሄርሜላ እንግዲህ የሰው ነገር መውሰድ የሰው ወርቅ አያደንቅ ይላል የሀገራችን ሰውና የሰው ባል ነበር የወሰድሽው። እንግዲህ ባልየው ወደ ሚስቱ ተመልሷል። መቻልና ከዚህ በኋላ የራስሽን ህይወት መቀጠል ልጅሽንም ማሳደግ አለብሽ። ልጅሽን ያላባት ቤተሰብ ጋር ትተሽ ያለና ትተሻት እዚህ መሆን አልነበረብሽም። ልጅሽን አሳድጊ።